ሐቀኛ ሆኖ እንኳን ሐቅን በእጁ ይዞ እንኳን ክርክር ለተወሰው ብለው ሲናገሩ እንዲህ ያለ መልካም ክርክር እኮ መጥፎ ነገር ሆኖ አይደለም ላ ወላኪን አንድ ሰው እየተከራከረ በመጣ ቁጥር ልቡን ካልተቆጣጠረው ማለት ዳዕዋ ካልሰማበት አሁን እኔ ብዙ ጊዜ በፊት ክርክር ሰራ ነበር 2017 ላይ ነበር የምሰራው አንድ ወንድም እንዲሁም ባለፈው አስታውሶኝ ነበር ከ2016 15 አካባቢ ነበር የጀመርኩት 17 18 እስከ 19 ምሰራ ነበር በዚያ ጊዜ በጣም ደስ ከሚለኝ ነገር ምንድነው ኡስታዝ ያሲን ኑሩን በጣም ነበር ማዳምጠው ምክንያቱም የሳቸው ንግግር ልብ ያረጥባል በጣም ደስ የሚል ንግግር ነው ያላቸው አላህ Subhanahu Wa Ta'ala ይጨምርላቸው ባለበት አላህ ይጠብቀው እና የሳቸውን ዳዕዋ አዳምጥ ነበር ስለ ሰሃቦች የተናገሩትን ስለምን የተናገሩትን ምክንያቱም ክርክሩ ዓለም ውስጥ ገባ ውይይት ውስጥ ገብቼ ተከራክሬ ምን ብዬ ስወጣ ለክርክሩ መዘጋጀትና በላይ ማስረጃዎችን መሰብሰብ እንጂ የራሴን ቀልብ እየረሳሁ መጣለሁ ብዙ ጊዜ ያ ነገር ይፈጠርብኛልና ያ ነገር በጣም እንትን ያስፈልገኛል ብዬ አስብ ነበር በዚህ ምክንያት መሰለኝ ባለፈው አንድ ወንድማችን ፕሮግራም እንይዛለን ብሎ ነበር ቲክቶክ ላይ የሆነ የዳዕዋ ፕሮግራም ማለት ነው ንጽር ላይ ከሚሰሩ ወንድሞች ጋር እንይዛለን ብሎ ፕላን ይዞ ነበር ከዚያ በኋላ ግን አላናገረኝም ኢንሻአላህ ያናግረኛል ብዬ የጠበቅኩ ነው ወንድሜ ኢብራሂም መሰለኝ ኢንሻአላህ ተዓላ عشر ذو الحجان بتكبيرة ما صلف ملكام نو يتم بوتا لاي سنون بتكبيرة ما صلف ملكام نو الله أكبر الله أكبر الله أكبر لا إله إلا الله والله أكبر ولله الحمد يالن بتكبيرة ما صلف ملكام نو إن شاء الله ترونا قرنو بارك الله فيكم وأحسن الله إليكم والله زاري بتأم دس بلونيال ሁላችሁም እዚህ መኖራችሁ ደስ ብሎኛል ከእናንተ ጋር ደግሞ እንዲህ ገብቼ በማውራቴ በጣም ደስ ብሎኛል እህት ዳሪያ ደግሞ እንኳን በሰላም መጣሽ የመጣሽው የጎረቤት ቤት አይደለም የራስሽ ቤት ነው የመጣሽው ያው ባይነጠፍም ማንጠፉ አንቺን ነው የሚጠብቀው ማለት ነው እንግዳም አይደለሽም ወደ ራስሽ ቤት ነው የመጣሽው ይሄንን በደንብ አድርገሽ እወቂልን እህታችን ነሽ የፈለግሽው ነገር የምትጠይቂው ነገር ካለ እንደ ወንድም በውስጥ በኩል ጻፊልኝ ወንድም ሙአዝ እንዲህ ያለ ነገር አለ ብለሽ ማወቅ የምትፈልጊው ነገር ካለ መጠየቅ ትችያለሽ ምንም ችግር የለውም ለማለት ያክል ነው አልহামዱሊላህ አላህ እንኳንም ጨመረልን እንደናንተ ያሉትን መልካም ወንድሞችን መልካም እህቶችን ወደፊትም አላህ እንዲጨምርልን ዱዓችን ነው እላችኋለሁ ባረከላሁ ፊኩም ወአህሰነላሁ ኢለይኩም ሰላሙኑልኝ ልውጣ ወንድሞች مرحبا الله يطبقك ምናልባት ዳሪያ ከመጣች ሰላም በሏት መጣለች መሰለኝ ኦኬ መጣ ከሆነ ችግር የለውም እህት ዳሪያ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ እንዴት ነው ሰላም ነው ሰላም ነኝ አልহামዱሊላህ አልহামዱሊላህ ረቢል ዓለሚን በጣም ሰላም ነኝ እንዴት ነሽ አንቺ ደህና ነኝ ኡስታዝ አልহামዱሊላህ ኡስታዝ አይደለም ሙአዝ ነው የሚባለው ስሜን ለምን እንደቀየራችሁ ተላቅም ስሜ ሙአዝ ነው ከስር ተጽፏል በነገራችን ላይ አይከብድም ደግሞ ለመጥራትም ቀላል ነው ሙአዝ ነው ሙአዝ በሉኝ ባረከላሁ ፊኩም እህታችን ዳሪያ እንኳን ተዋወቅን በመተዋወቃችን ደስ ብሎኛል አላህ Subhanahu Wa Ta'ala በኢስላም ውስጥ ሰዎችን አላህ Subhanahu Wa Ta'ala ኢስላምን ሲሰጣቸው ለሆነ ዓላማ ነው የሚሰጣቸው لينظر كيف تعملون ያለው ኢስላምን ሲሰጠን ንብረትን ሲሰጠን ምንም ነገር ሲሰጠን لينظر كيف تعملون ምን ትሰሩበታላችሁ ብሎ እኛን ለማየት ነው የሚሰጠን እነ ወንድም ጃቢር እነ ወንድም መሐመድ ምን እንደሚሰሩበት እያየን ነው አላህ ይጨምርላቸው ራሳቸውን ከማየትም አላህ ይጠብቃቸው ምክንያቱም አንዳንዴ ራስን ማየት ያበላሻል ያጠፋል እንዲሰርቻለሁ ብሎ ለራስ ቦታ መስጠት ራስን ያጠፋልና በእስላም ውስጥ በጣም የተወገዘ ነገርም ስለሆነ እና ወንድም መሐመድና ወንድም ጃቢር ምን እየሰሩ እንደሆነ እኛም እያየን ነው አላህ ይጨምርላቸውና አንቺንም አላህ Subhanahu Wa Ta'ala ኢስላም ሲሰጥሽ ምን እንደምትሰሪ ለማየት ነው ለኔም ኢስላምን ሲሰጠኝ ምን እንደምሰራበት ለማየት ነው አላህ Subhanahu Wa Ta'ala መልካም ስራን ካየባቸው መልካም ባሮቹ ያድርግሽ እህታችን ዳሪያ አሚን ሙአዝ አሚን የትኛውም ጥያቄ ካለሽ የትኛውም መጠየቅ የምትፈልጊው በተለይ ከዲን ጋር ተያይዞ ያለውን ነገር መጠየቅ የምትፈልጊው ነገር ካለ
የትኛውም ብዬ እንዲህ ደፍሬ ስናገር ደግሞ ሁሉንም አውቃለሁ እያልኩ አይደለም። አትሳሳቱ ስለ ያላችሁት ለዚያ ነው አሁን ኡስታዝ የምትሉት። ሁሉንም አውቃለሁ እያልኩ አይደለም። ወላኪን በተቻለኛ አቅም ለመመለስ እሞክራለሁ። ያልቻልኩትን ደግሞ ጠይቄበት አመጣዋለሁ። ስለዚህ ኢንሻአላሁ ተዓላ ከመጠየቅ ወደኋላ አትበይ ለማለት ነው። ታላቅ ወንድማችንን መጥቷል። እህት ዳሪያ ይሄን ይመስላል። እሺ ሙአዝ ኤፍቢ ላይ ራሱ አውቃለሁ መሰለኝ ከዚህ 2 ዓመት በፊት ራሱ በኦሮምኛ ምናምን ትሰራለህ አይደል? በኦሮሚፋ 2 ዓመት አይደለም 10 ዓመት ሆኖኛል። አሁን ዛሬ ስንት ነው ቀኑ? ከዛ በፊት ማለት ከ2 ዓመት በፊት አይሃለሁኝ ኤፍቢ ላይ ከታተለ ነበረ ለማለት ነው። ኤፍቢ ላይ አልጠፋም፣ ዞራለሁ። ኒውስ ፊድ ላይ በጣም አለው። ወላኪን ምን መሰለሽ አላህ ስብሓነሁ ወተዓላ የአላህን ስራ ደግሞ ተመልከች። አንድ የሚገርመውን ነገር ልንገርሽ። አላህ ስብሓነሁ ወተዓላ እኔ ኤፍቢ ላይ ብዙ ዓመት አለው፣ ቲክቶክ ላይ ብዙ ዓመት አለው፣ ዩቲዩብ ላይ ብዙ ዓመት አለው። ተቅሪበን ኤፍቢ ላይ ዩቲዩብ ላይ ራሱ አነሰ ከተባለ አሁን 10ኛ ዓመቴ ራሱ ዘንድሮ ነው የሚሞላው። ዩቲዩብ ላይ 2015 ሜይ 25 ነበር ፖስት ያደረኩት የመጀመሪያ ቪዲዮ። 10 ዓመት ከ4 ቀን ሆነኝ ማለት ነው ዩቲዩብ ላይ። ሆኖም ግን እስከ ዛሬ ድረስ በእጄ አላህ ስብሐነሁ ወተዓላ ያሰለማቸው በጣም ጥቂት ሰዎች ናቸው። በጣም ጥቂት ሰዎች በእጄ ላይ እየሰለሙት። በቅርቡ የሰለሙት ወንድሞቻችን ግን ምን እየሰሩ እንደሆነ እያየሽ ነው። አላህ ስብሐነሁ ወተዓላ የስራሽ ውጤት ሲያሳይሽ እንዲህ ነው። ወንድሞቻችንም አላህ ስብሐነሁ ወተዓላ ይሄንን ጸጋ ሲሰጣችሁ፣ ይሄንን መልካም ነገር ሲሰጣችሁ፣ እንዲህ በእጃችሁ ላይ ሰዎች እንዲሰልሙ፣ ልባቸው እንዲላላ፣ መልካሙን ነገር እንዲፈልጉ፣ እንዲመረምሩ ሲያስደርግላችሁ ስጦታ ነው። ከአላህ ዘንድ የተሰጣችሁ ስጦታ ነው፣ ተሰጦ ነው። ይሄን ተሰጦ ደግሞ ቅድም እንዳልኳችሁ ሊንዙራ ከይፈ ተዕመሉን ነው፣ ምን ታረጉበታላችሁ የሚለውን ነገር አላህ እያያችሁ ነው። እህት ዳሪያ አንቺም በርቺ፣ አላህ ይጠብቅሽ፣ ዳዕዋው ላይም በርቺ ለማለት ነው። አሚን። አመሰግናለሁ። ችግር የለውም። ወንድሜ ሙባረክ መጥቷል። ሙባረክ ነው። ኦኬ ላ አቡበከርና ሙባረክ ተመሳቶብኝ ነው ማለት ነው። እኔ አቡበከር መስሎኛል እኮ ስሙ። ፕሮፋይላቸው አንድ አይነት ነው። አንድ አይነት አይደለም፣ አንድ አይነት አይደለም። ይመሳሰላል እንጂ አንድ አይነት አይደለም። በቃ አርጅቻለሁ እና ወንድሜ ጃቢር እኔ አርጅቻለሁ ማየቱላ ተስኖኛል በለኝ። ሰላም ሁኑልኝ። ኢንሻአላሁ ተዓላ ሌላ ጊዜ እንገናኛለን። ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። ወንድማችን ሙባረክም ሰሞኑን የተቀላቀለን እያሉ ነው። አላህ ይባርክ ፊክ ወንድሜ ሙባረክ፣ አላህ ይጠብቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ የሆነ ካፊር ቤት ገስ ላይ ድንገት ገብቼ ማለት ነው። እሺ የሆነ ጥያቄ አውጥቶ አሁን ራሱ እንትን እያሉኝ ነው። ከዛ በሌላ ስልክ ገባውኝ። ፀሐይ ጭቃ ውስጥ ጥቁር ጭቃ ውስጥ ትገቢያለች ምናምን የሚባል ነገር አለ ብሎ እንትን እያሉ ነው። ልክፈትና ትመልሱላታላችሁ። ምን ጥቁር ጭቃ ውስጥ ነው የምትገባው? ፀሐይ በጥቁር ጭቃ ውስጥ ትገቢያለች ይላል ቁርአን። አይነት ነገር ነው ያወሩት። የቱ ጋር ነው እንደዛ የሚለው? እኔ እንጃ። ታናግረዋል። ልክፈተው ሙይቱን لا ችግር የለውም። ቆይ ቁርአን ውስጥ የለም። አንደኛ ነገር አንድ ነገር ልንገርሽ እህቴ ኢፍና፣ እሺ እንዲሁ ለምክር ነው የመጣሽው። ቆይ ዝግቢ። ያኛው አገኘሁሽ። አልሐምዱሊላህ ረቢል ዓለሚን። ችግር የለውም። እንኳን አገኘኋት። ተውልኝ፣ እናንተ ተውልኝ። ከስር ያላችሁት እሺ። ለምን እዚያ ቤት ገባሽ እህቴ ኢፍና? እንደዚህ ቁርአን ከፍተው የሆነ ነገር ዝም ብሎ ሲያወሩበት ዝም ብዬ ገባሁኝና ቁርአንን አውጥተን ስለ ቁርአን ተምረሻል? ማለት ያኔ የቀራው ነው ያን አክል አይደለም። ቀርተሻል፣ መቅራት ቀርተሻል፣ ግን ኤክስፐርት ነሽ ስለ ቁርአን። ሁሉን ጥያቄ መመለስ ትችያለሽ? አልችልም። አንዴ አይደለም ሁለቴ አይደለም 100 ጊዜ ስንናገር ነበር። በደንብ አድርጋችሁ ማስረዳት የማትችሉ ከሆነ አትግቡ። ምክንያቱም እዚያ መግባታችሁ ራሳችሁ ላይ ጣታችሁን ማስቀሰርና ስክሪን ሪከርድ መደረግ ብቻ ነው የምታተርፉት ብያችሁ ነበር። ተግባባን? ስለዚህ አሁን የዙል ቀርነይንን ከሆነ
في عين حمئة ووجد عندها قوما የሚለውን አያ ነው እነሱ እያሉ ያሉት የትልቀሪን ከሆነ ማለት ነው። ያ ከእይታው አንፃር ነው። ቁጭ ብሎ የሚመለከተውን ግለሰብ ነው አላህ Subhanahu Wa Ta'ala እየተናገረ ያለው። የተኙ ሰዎች ከተኙበት ቦታ የሚመለከቱት እዚህ ጋር ሆነው የሚያዩት من عين حمئة ነው እነሱ የሚመለከቱት ማለት ነው። በዚያ በኩል እንደምትገባ ነው ቁጭ ላሉ ሰዎች ነው። አሁን ደግሞ ከዚያ ቤት ውጪ ኢፍናን። ምክንያቱም እዚያ ቤት ሄደው መከራከር የሚችሉ ብዙ ወንድሞች አሉ፣ ብዙ እህቶች አሉ። ተግባባን? እሺ ላንቺ ብቻ አይደለም፣ በነገራችን ላይ ለሁሉም ወንድም እህቶች አንዴ አይደለም 10 ስናገር ነበር። የካፊር ቤት አትግቡ። ምክንያቱም እነሱ ማይክ አይሰጧችሁም። ችግሩ ማይክ አይሰጧችሁም። መግባት ካለበት ማን ነው የሚገባው? እውቀቱ ያለው መከራከር የሚችል ሰው ሄዶ ይግባ። ችግር የለውም። ገብተው ያናግሯቸው። እኔ አሁን ባለፈው አንድ ቤት ገብቼ ወላሂ አላህ ምስክሬ ነው ያ ነገር በአላህ ምክንያት መሆኑ አረጋጋኝ እንጂ ማለት ነው ሌላ ነገር ውስጥ ገባ ነበር። እንዴት እንዳቋሸሹኝ ማለት ነው። ወላሂ እንዴት እንደሰደቡኝ አላህ ምስክሬ ነው። ቀላል አልተሰደብኩም። አጥረገረጉኝ። እኔ በህይወቴ እንደዛ ተሰድቤ አላውቅም። ልጅ እያለሁ እንኳን እንደዛ አልተሰደብኩም። ላኢላሃ ኢላላህ። አጠቡኝ። ለምን? ስለመለስኩ ብቻ መለስኩ። አንድ ጥያቄ ጠየቅኩኝ። ወላሂ አንድም ድንበር አልተላለፍኩም ነበር። አንድም ነገር በጣም በጨዋ መልኩ ነበር የጠየቅኩት። ከዚያ በቃ ሰውነቴ የራሰን የተሰማኝ የራስ በቃ አጠቡኝ በደንብ አድርገው በስድብ ማለት ነው። ምንም ባላጠፋሁት። እነሱ ይሄን ያክል ስርዓት አልባ ናቸው አብዛኞቹ፣ ሁሉም አይደሉም አብዛኞቹ። አንዳንድ ጨዋ ልጆች አሉ በስርዓት ሰውን የሚያስገቡ። አንዳንዴም እገባለሁ። ገብቼ በስርዓት ቁጭ ብዬ አውርቻቸው ምን ብዬ መረዳት የሚፈልጉ ይረዳሉ፣ መረዳት የማይፈልጉ ደግሞ ስድብ ይጀምራሉ። ዘግቼ እወጣለሁ። ስለዚህ ፕሊስ እዚያ ገብታችሁ ሌላ ነገር ማትረፍ ነው የሚሆንባችሁ። ባይሆን ሰው እውነትን የሚፈልግ ከሆነ አንቺን አይደለም የሚያስገባው። እነኚህ ወንድሞች አሉ አሁን እዚህ ጋር ያሉ ስለሚከራከሩት ነገር ያጠኑ ወይ ደግሞ ያነበቡ እያነበቡም ያሉ ማለት ነው። እነሱን መጠየቅ ሲገባቸው ከነሱ ጋር አይገቡም አበደን። እነሱ ከመጡ ይዘጉባቸዋል ወይ ያባሯቸዋል። እንደነገርኩሽ ነው እየሰደቡን ያባሩኝ ማለት ነው። ከዚያ ቀን በኋላ እኔ ክርክር ቤት ገብቼ አላውቅም። የዚያን ቀን የደነገጥኩ ስድብ ስላችሁ እኮ ኖርማል ስድብ እኮ አይደለም። ላ ሐውለ ወላ ቁወተ ኢላ ቢላህ። ወላሂ ወዲያው ደግሞ ብሎክ የሚያደርጉኝ ኮመንት ላይ ልጽፍ ነበር። አላህና እግዚአብሔርን አትፈሩም እንደ ብዬ ልጽፍ ነበር ከስር ማለት ነው። ለምን ለዚያም አላደረሱኝ። ወዲያው አባረሩ። እና ምን ልላችሁ ፈልጌ ነው የማይሆን ቤት አትግቡ። ለመልስ ቦታ አይሰጣችሁ። ሶስት ነው ደግሞ የሚከራከራችሁ። አንድ ሰው አይደለም ሶስት ነው የሚከራከራችሁ። ከዚህም መናገር አትችሉም። በቃ ወከባ ይፈጥሩና በመሃል እንዲህ አለ እኮ ሰማችሁ ይላሉ። እኔ ያልተናገርኩትን ኧረ ፈጣሪን ፍሩ ተው፣ እንደዚህ አይደለም ነገሩ። ከዚያ በቃ እኔ መታጠቢያ ብቻ ነው ትዝ የሚለኝ። ደግሞ ተዋል ነገር አልያዝኩም። አፈር በላው ለማለት ያክል ነው። የዚያን ቀን ሰላም ሁኑልኝ። ባረከላሁ ፊኩም። እህት ኢፍናን አይልመድሽ ከዚህ በኋላ ወኢያኪ አይልመድሽ። ከዚያ ቤት ውጪ ደግመሽ እንዳትገቢ። መግባት ካለብሽ ይሄው ወንድሞች አሉ። እንዲህ አሁን ወንድሜ ጃቢር፣ ወንድሜ መሐመድ፣ ወንድሙ ባረክ፣ እህት ዳሪያ፣ ወንድሜ ዴቭ ቤት ባለፈው ገብቼ ነበር። ብዙ ወንድሞች አሉ በዚህ ነገር ላይ እንትን የሚሉ። እነሱ ቤት ገብተሽ ማዳመጥ፣ በስርዓት የሚነጋገሩትን የሚወያዩትን። ከዚያ ውጭ ግን እዚያ ያሉትን አይመለከተንም። ኢንሻአላህ ራሳቸው ይመጣሉ። ሲመጡ ደግሞ በኢዝኒላህ ተዓላ ቁርአንን ካነበቡ ወንድማችን መሐመድ ቅድም ተናግሮ ጨርሰዋል። ካነበቡ ራሳቸው ሰልመዋል። خلاص እንተሃ። ይሄን ያለው ነገር። ሰላም ሁኑልኝ። ወንድሜ ጃቢር ልቀቁኝ፣ አሁን ሰዓቱ በጣም ሄዷል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ሙባረክ ወንድሜ ሙአዝ እንዴት ናቸው? ሁላችንም ሰላም ብያችኋለሁ። ሰላም አለይኩም ወራህመቱላህ። በጣም ሰላም ነኝ። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ረቢል ዓለሚን። ስላገኘሁ በጣም ደስ ብሎኛል። ኢንሻአላህ በአካል ደግሞ አንድ ቀን እንደምንገናኝ ተስፋ አድርጋለሁ። ኢንሻአላህ ቢኢዝኒላህ። አሁን በተናገርከው ነገር ላይ ትንሽ ሀሳብ አለኝና የተወሰነ ደቂቃ ስጡኝና መናገር የምችል ከሆነ የቤቱ ባለቤት ወንድም ጃቢር። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ቀጥሉ። አሁን ወንድሜ ሙአዝ እንደተናገረው አንደኛ ነገር ራሳችንን የምናሰድበው ራሳችንን። እስላማዊ ዕውቀት
የራሳችን አስተማሪዎች አሉ፣ የራሳችን የሆነ ዑለማዎች አሉ፣ የራሳችን የሆኑ ለኛ ህይወት ለመስተካከል ሚና የሚጫወቱ ትላልቅ ሰዎች አሉ፣ የዕልም አባቶች። እነሱ ጋር ሄደን ዲናዊ የሆነ ትምህርትን ማግኘት በምንችልበት ታይም ለምንድን ነው የማይሆን ቦታ ሄደን አንደኛ ነገር ጊዜያችንን እናጠፋለን፣ ሁለተኛ ነገር የማይሆን ነገር ነው የምናዳምጠው። አላህ Subhanahu Wa Ta'ala የውመል ቂያማ ላይ ይህ ጆሮአችንን ይጠይቃል ምን እንዳዳመጠ። ገባችሁ አይደል? አላህ Subhanahu Wa Ta'ala ከሁሉም ነገራቶች ይጠይቁናል። ኮመንት ስንጽፍ ጣታችን ትጠይቃለች፣ ለምናዳምጠው ነገር ተጠያቂ ነን። ተረዳችሁ አይደል? አንደኛ ነገር ልላችሁ የምፈልገው ነገር እዛ ቤት ስትሄዱ አንደኛ የምታጠፉት ጊዜያችሁን ነው፣ ሁለተኛ ነገር ደግሞ ተጠያቂ ናችሁ። ምክንያቱም በአላህ Subhanahu Wa Ta'ala ቃል ላይ እየተጻፈ ነው፣ ተጠያቂ ነው የምትሆኑት። ምክንያቱም እየሰማችሁ ምንም ማድረግ አትችሉም። ተረዳችሁ አይደል? ከእንደዚህ አይነት ነገር መቆጠብ አለባችሁ። ሁለተኛ ነገር ትልቁን እናንተ ጋር ያለው ጥፋት ኢስላም ህብረተሰብ ላይ ወይም ሙስሊም የሆናችሁ እህት ወንድሞች ጋር ያለው ትልቁ ጥፋት ትላንትናም ተናግሬያለሁ፣ ትላንትና ማታም ወንድም መሐመድ ቤት ተናግሬያለሁና እስቲ መጀመሪያ ሄዳችሁ ከመጠየቃችሁ በፊት ተማሩ። እስልምና መማር መቻል አለባችሁ። እስልምና እዚህ ጋር አሪፍ ብዬ ጀምሬ ወይም ሚነል ጂነቲ ወናስ ብዬ ጨርሻለሁ ብለህ የምታቆመው ትምህርት አይደለም። እስልምና ልክ መረጀል በሐረይን ያልተገያን አላህ Subhanahu Wa Ta'ala እንዳለው የእስልምና ዕውቀት ከዛ ይበልጣል። ያ ጀማዓ የሚያልቅ አይደለም፣ በአንድ ሁለት ኪታብ የሚያልቅ አይደለም። አንተ 40ን ስለተማርክ ኦር ሰሒህ ቡኻሪን ስላነበብ ይሄ የሚያልቅ አይደለም። ስንት ኪታቦች አሉ፣ ዑለማ ለኛ ብሎ ቁጭ ብሎ የሚያስተምሩ ስንት ዑለማ አሉ። ስንት ተማሪ ያጡ ዑለማዎች አሉ። ስንት ተማሪ ያጡ በራሱ ጊዜ አንብቦ ተረድቶ ወደ ቤት የሚገባ ሼኽ አለ። ጊዜያችንን እንጠቀምበት። እስላማዊ ዲናችንን እንማር። መጀመሪያ ዲናችንን እንማር። ዲናችንን ስንማር ነው መከላከል የምንችለው እንጂ ስለ ኢስላም ምንም አሁን ወላሂ የምነግራችሁ ነገር በትክክል ቡንየል ስለ እስላማዊ መሰረታዊ እስላም ሶሪ በጣም ኢሞሽናል ሆኜ ነው ወላሂ በጣም እንትን ስላልኩኝ ነው። ቡንየል ኢስላም አላ 50 የማያቅ ስንት ሰው አለ። አርካኑል ኢማንን የማያቅ ስንት ሰው አለ። ያ ሰው ነው ገብቶ እስልምናን የሚያሰድበው፣ እስልምና ላይ ቅስፈት የሚያደርገው ያ ሰው ነው። ያ ጀማዓ መጀመሪያ እንማር። ያ ጀማዓ መጀመሪያ እንማር። ሳንማር ሄደን ሌላ ነገር ውስጥ አንግባ። አላህ Subhanahu Wa Ta'ala ይጠይቀናል የማናውቀውን ነገር ስላወራን ብቻ። ረሱል ሰለላሁ ዐለይሂ ወሰለም ካወቅ ተናገር፣ ካላወቅ ዝም በል ነው ያሉት። ያ ጀማዓ እከሌ ቤት ገባው ይሄን ሲናገር ሰማው። መን عمل صالحا فلنفسه ومن اساء فعليها ነው ያሉት አላህ Subhanahu Wa Ta'ala በቁርአናቸው። የፈለገውን ይበል የፈለገውን ይናገር፣ አላህ Subhanahu Wa Ta'ala የሚጠይቀው ያንን ፐርሰን ነው። አንተ ኡስታዝ ሙአዝ ነዚብ እንዳሉት እንደዚህ አይነት ጥያቄዎች ስትጠየቅ ካነበብክ ነው መመለስ የምትችለው፣ ካወቅክ ነው መመለስ የምትችለው። ስለዛ ነገር ዕውቀት ሳይኖርህ እከሌ ሲል ሰማው ብለህ ምትገባ ከሆነ እንግዲህ ራስህ ላይ ነው አዛብን ያዘነብከው። በአላህ ፊትም ትጠየቃለህ። እያንዳንዱ ነገር አላህ Subhanahu Wa Ta'ala የውመል ቂያማ ትጠየቃለህ። የውመል ሐቅ የውመል በዕስ ትጠየቃለህ። ያ ጀማዓ ከእንደዚህ አይነት ነገራቶች እንቆጠብ ነው።
ሶስተኛ ነገር ጠቅለል አድርጌ ልጨርሰውና እስላም ሲባል ሰላም ነው። መጀመሪያ እስላም ሲባል ሰላም ነው። ተረዳችሁኝ አይደለ? በተቻለን አቅም ነገራቶችን በቁጣ ኦር ኮመንት ስድብ ምናምን ሳይሆን ጥሩ ንግግር እንኳን ሰደቃ ነው። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ብለዋል። መልካም ንግግር ሰደቃ ነው። በዛ እኛ በምናደርገው መልካም ንግግር ኦር መልካም ነገር ያ ሰው ሊመለስ ይችላል። ተግባባን አይደል? ለራሳችን ለነፍስያችን እንኳን ጥሩ ነገር እናድርግ። ቅድም ሙአዝ ነዚፍ ተናግሯል ሁሉንም ነገርና ከስክሪን ሪከርድ ውጪ ምንም የምታተርፈው ነገር የለም። እዛን ገብተህ ሌላ ታሪክ ከስክሪን ሪከርድ ውጪ ምንም የምታደርገው ነገር የለም። ያ ጀማዓ አላህ እውቀትን ይስጠንና ያው ረቢ ዚድኒ ዒልማ ነው የሚባለው። እድሉን ስለሰጣችሁኝ በጣም አመሰግናለሁ። አላህ ብዬ እወዳችኋለሁ። ትልቁ መልእክቴ ትናንትናም ተናግሬያለሁና አሊፍ ብላችሁ ጀምራችሁ ሚነል ጂነቲ ወናስ ብላችሁ የምታቆሙት እውቀት አይደለም። እስላማዊ ትልቅ ወላሂ ትልቅ ባህር ከባህር የሚበልጥ እውቀት ነው ያለው እስልምና ውስጥና ስለ እስልምና እወቁ። አሁንም ደግሜ እነግራችኋለሁ፣ ስለ እስልምና እወቁ፣ ስለ እስልምና ተማሩ። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ከትምህርት ጋር ተያይዞ አንዴ የሆነ ጥያቄ ቀረበልንና ሁለት ሰዎች ነን አጠገብ ላጠገብ ተቀምጠናል። ጥያቄውን ሰው ሲጠይቅ እኔ አላወቅኩም ነበር፣ መልሱን አላውቀውም። ከባድ ጥያቄ ነው። ያን ዲቴል የሚያውቅ ሰው ያጠና ሰው ወይ ደግሞ የሚያውቅ ሰው እንጂ ዝም ብሎ መመለስ አይቻልም። ለዚያውም ደግሞ ጉዳዩ በጣም ከጊዜው ጋር የሚያያዝ ጉዳይ ነበር። ሲጠይቅ እኔ ይቅርታ አድርግልኝ አልኩት፣ አላውቀውም። ይሄ እኮ እንደዚህ እኮ ነው ብሎ ተናገረ አጠገብ ያለው ሰው። እኔ ግራ ተጋባው። ምክንያቱም ጉዳዩን ከዚህ በፊት ትላልቅ ዑለሞች ተጠይቀው ሲመልሱት ሰምቻለሁ። ምክንያቱም አሁን ያለ አዲስ ነዋዚል ከሚባሉት ነጥቦች ነው። ደግሞ ይሄ የተጠየቀው ነገር እኔ ከምማርበት ፊልድ ነው። ማለትም 4 ዓመት ሙሉ መዲና ቁጭ ብዬ ስማር እሱን ነበር የተማርኩት፣ መጀመሪያ ዲግሪ የሰራሁበት ማለት ነው። ሆኖም ግን ያቺ ነገር ከነዋዚል ነጥቦች መካከል ያቺን ነጥብ አልወሰድኩም፣ አላቀውም። የግድ ሄጄ ኪታቦችን ማንበብ አለብኝ፣ ያን ነገር ማወቅ አለብኝ። ቅያስ አድርጌ እንትን አድርጌ እንዳለ ደግሞ ቅያስ ቦታ ላይ አልደረስኩም፣ ገና ብዙ ይቀረኛል። ከዚያ ጠጋልኩ ነው የነገ ሰው እየጠየቅኩት፣ ማሻአላህ ተባረከ ረህማን መልስ መልሰሃል፣ ምን ያህል ታውቃለህ አልኩት። ስለዚህ ጉዳይ ይሄ እኮ ማወቅ እኮ አያስፈልገውም አለ። እኔ 5 ዓመት ሳዑዲ ነበርኩኛል። ሳዑዲ እዛ ስሰራ ነበርና እዛ ከሰዎች ጋር ስሰራ እንደዚህ ያደርጉ ነበር አለኝ። ያኔ ዲን አረገው ማለት ነው። እዚህ ሳዑዲ አረቢያ የሚኖሩ ሰዎች የሚሰሩትን ነገር ዲን አረገውና ዲን አድርጎ ተናገረ ማለት ነው። ያ ነገር ውስጥ የገባና እኔ በፊትም ፈትዋ አልሰጥም ከበፊትም፣ ምክንያቱም አቅሙ የለኝም እውቀቱ የለኝም ፈትዋ ለመስጠት በጣም ብዙ ይቀረኛል። ያን ነገር በደንብ አሰረጸብኝ ውስጤ ማለት ነው። ሳላቅ የማይሆን ነገር መናገር የለብኝም የሚል። ምክንያቱም ይህ ግለሰብ አሁን እኔ ጋር ሆኖ እንደዚህ ሲናገር እኔ ትንሽም ነገር የማውቅ አልመሰለኝም። እኔ ግን ትንሽዬ ነገር አውቃለሁ፣ ትንሽዬ ነገር። አሁን ለምሳሌ ያክል እኔ አሁን ምን ያህል ዓመት እንደተማርኩ እስቲ ልንገርክ አጠር አድርጌ። ልጅ እያለሁ በ1999 ነበር ቁርአን መርከዝ የገባሁት። በ1999 ማለት የዛሬ ስንት ዓመት ነው? 16 ዓመት ነው? አላ 18 ዓመት ነው። 18 ዓመት ነው። የዛሬ 18 ዓመት መርከዝ ገባሁ። በ2 ዓመት ውስጥ ቁርአን ጨርሼ የወጣው ሒፍዝ ማለት ነው፣ ሸመደርኩ። ከዚያ ጊዜ ጀምሮ እስካሁን ድረስ አካዳሚክ ትምህርቱንም እየተማርኩ የዲኑንም እየተማርኩ ነው ያለሁት። ለዲን ትምህርት ብቻ ብዬ ግን እንትን ያልኩት ከዚህ ከሒፍዙ ውጭ ራሱ ማለት ነው 6 ዓመት 7 ዓመት አለ። ወላሂ አላህ ምስክሬ ነው። ከኢስላም ውስጥ ምን ያክል ታውቃለህ ካልከኝ እኔ 10% አላውቅም። በእርግጠኝነት 10% አላውቅም። በእርግጠኝነት
ስለ ኢስላም ዲቴይል 10% አላውቅም። ለምን በጣም ሰፊ ነው። በቃ ዲቴይሎች አሉት። ግን ትላልቅ ነጥቦችን ማወቅ ያለብኝን አላህን የምገዛበትን መልካም ነገር የምሰራበትን ምን የምልበትን ሰዎች የማስተምርበትን ምናምን እሱን አውቀዋለሁ። ሌሎቹ ደግሞ ምን ይፈልጋል? ሙዋዘባ ይፈልጋል። ቁጭ ብዬ ማንበብ፣ ቁጭ ብዬ መማር እንትን ማለት ይፈልጋል በጣም ማለት ነው። ምንድን ነው 50M የሚለው? ምንድን ነው 50M የሚለው? ምን እንደሆነ አላውቅም። ኡስታዝ እያጫወትኳቸው ነው። ቀጥል። እየተጫወቱ ነው ጨዋታ ለሱና እኔ እኮ አልገባኝም። 50 ሰከንድ ሰጥቶን ነው። ምክንያቱም ሰከንድ ይሰጣል ምናምን ስለተባለ እንትኑ ጋባዡ ሆስቱ ዝም ካለ ይዘጋል ይባላል። እና ምን ልላችሁ ፈልጌ ነው፣ እኔ አሁን እውነቱን ካወራን አሁን ረጅም ዓመት ነው። አሁን መዲና ራሱ ረጅም ዓመት ተቅሪበን 6 ዓመት የቆየሁት። ግን ወደ ኋላ ተመልሰ ስታይ ከኢስላም እውቀት አንጻር የለም። የኔ እውቀት ታች ናት፣ ትንሽዬ ናት። ብዙ ጊዜ ሰዎችን ከመጋፈጥም ከሚከለክለኝ አንደኛው ነጥብ ይሄ ነው። ኢስላሚክ የሆነውን አልሐምዱሊላህ የተወሰነ ነገር ከሰው ጋር ለመግባባት በደንብ አድርጌ እችላለሁ። እሱን ችግር የለብኝም። ወላኪን የሌላውንም በደንብ አድርጌ አብጠርጥሬ ማወቅ አለብኝ። በደንብ አድርጌ አበጥሬ በቃ በስርዓት መናገር ብቻ አይደለም፣ ከዚህ ብዬ ማያያዝ አለብኝ። መጽሐፍ ቅዱስ ላይ እንደ ኡስታዝ ወሂድ መሆን አለብኝ ብዬ ነው የማምነው። እኔ እንደ ኡስታዝ ወሂድ ዑመር መሆን አለብኝ ብዬ ነው የማምነው። እንዲሁም በመጽሐፍ ቅዱስ ረገድ ትልቁ አርአያዬ ነው እሱ። በደንብ ማለት በቃ እንደሱ ማወቅ አለብኝ ብዬ ነው የማምነው። እና በሁሉም ነገር ላይ ስንናገር እያወቅን መናገር ነው ያለብን። የማይሆን ቦታ ገብተን የማይሆን ነገር ተናግረን እናፍርበታለን። እኛ ብቻ አይደለንም፣ ካፈርንበት በኋላ ደግሞ የሆነ የሚከተሉት ነገር አለ። ያን እፍረቶችም ማለት ነው መፖሰት አለበት። ብዙ ነገር መደረግ አለ። በጣም ብዙ ነገሮች አሉ። አንዳንድ ሰው ለእልህ ብሎ እኮ ነው አይደል እንዴ? አንዱ ልጅ እኮ ነው ያስታውሳለሁ። አንዱ እዚሁ ሚዲያ ላይ ነው የሚሰራው። በጣም ታዋቂ ልጅ ነው። አረብ ሀገር ነው፣ ኢትዮጵያ አይደለም። እያወቅ ነው። በጣም ጎበዝ ልጅ ነበር። በጣም ጎበዝ ልጅ ዳዕዋ ላይ የሚሰራ ወላሂ በጣም ጎበዝ፣ ማንም ሰው ያጨበጨበለት ማሻአላህ ያለው ልጅ ነበር። እያየ ነው ሰዎች እያጨበጨቡ መጨረሻ ላይ ተሳሳተ። የሆነ ጊዜ ላይ ሲሳሳት ለምን ተሳሳትክ ተብሎ ሰዎች ሳቁበት። እንዲሁም ተሳሳትክ ካላችሁን ስተት እንዳልሆንኩ ላስረዳችኋልና በዚያው ነገር ጀመረ። አሁን ይኸው መስመሩን ለቆልክ። ይኸው አሁን የማያከፍረው ዓሊም የለም። ዓሊሞችን በአጠቃላይ እንዳከፈረ ነው። አሁን ተቅሪበን አንዱን ያከፍራል፣ አንዱን እንትን ያደርጋል። ቁጭ ብለህ ስትመለከት በቃ እልህ የምትባለዋ ነገር ትፈጠራለች። በማታውቀው ነገር ውስጥ ገብተህ እልህ ትፈጠራለች። ያ ልጅ በማያውቀው ነገር ውስጥ ገብቶ ነበር ያ ገደል ውስጥ የገባው ማለት ነው። በስተመጨረሻ አሁን መውጣት አቅቶታል። خلاص አሁን የምን መውጣት? የዓረብኛውን ዳዕዋ አናጋ። በአንድ ዓመት የዓረብኛው ዳዕዋ ተናግቷል። አሁን ሙሐመድ ሸምሱዲን ነው የሚባለው። የዓረብኛውን ዳዕዋ አናጋው። ኢማሙ ነወዊን ሙብተዲዕ ብቻ አይደለም ወደዚያ ያወጣው ጭራሽ ስዩጢን ብትል ማንም ብትል አቡ ሐኒፋ ትልቁን ኢማም አቡ ሐኒፋን የሱ አስተማሪ ወይ ደግሞ ሁለይፊ የሚባለው እስከ ማክፈሩላ ደረሱ። አቡ ሐኒፋን ትልቁን አቡ ሐኒፋ። ይህን ነገር ስትመለከት የእልህ ነገር ነው ጉዳዩ። ልጁን እናውቀዋለን። ወላሂ ከጥቂት ጊዜ በፊት መሐመድ ሸምሱዲን እንዲህ አልነበረም። የዛሬ 3 ዓመት እንዲህ አልነበረም። መሐመድ ሸምሱዲን የዛሬ 2 ዓመት ነበር ይህ ነገር የጀመረው ማለት ነው። እያለ ይኸው ገደል ገባ ማለት ነው። ይሄ ነገር የሚመጣው የማናውቀውን ነገር ከመፈትፈት ነው የሚመጣው። እንጠንቀቅ ለማለት ያክል ነው። ይሄኑ ነው የምላችሁ። ጃቢሮ የሆነ ሰው ከስር ሰበካ ስለጀመረ ችግር የለውም። አስገቡና በደንብ አድርጎ ይስበክ። እስቲ ዳግም አስገቡት፣ እድል ስጡት። የወንጌል እጥረትም ስላለ ያዳርስ ያስፋፋው። ሰላም ሁኑልኝ። ሰላም አለይኩም። ግን እኔ ቁርአን ልቅራላችሁ ኡስታዚ፣ ብዙ ሰው ስለጠየቀኝ ወይ ዳጊ ከገባሽ። ሰላም ናችሁ? አለን ሰላም ነው። ዳጊ አንድ ደቂቃ ብቻ አስተንዳግም። እሺ አንድ ደቂቃ ብቻ። እሺ ጃቢሮ ቁርአን ቅራልንና ከዚያ በኋላ ከዳጊ ጋር ታወራላችሁ ይሻላል። አናቱ ላይ ልንቀራበት ቢያወራ አይሻልም? እንዳይወድቅብን ደግሞ እሱማ ተሸክሞ ይወጣል። ችግር የለውም። አብሽር። እሺ ዳጊ ሩቅ ያረክበት
ሩቅያ ነው ችግር የለውም። አብሽር ሩቅያ ይሆናል። ሰላም ናችሁ? አለን ከየትኛው ቤተ እምነት ሙአዝ ታወራዋለህ? ቤተ እምነት ኦርቶዶክስ ነኝ። እኔ አሁን ልወጣ ነው። እናንተ እንትን ካልሆናችሁ እኔ ልወጣ ነው። ምክንያቱም በሻይ አንዲት ከስር አንዲት ነገር ተጽፋ ይችላል። ባይብል ማንበብ ሙስሊም ያደርጋል የሚል ከሆነ እንዳይጋጭባችሁ ብዬ ነው። ችግር የለውም። ከጃ ጋር በደንብ አድርጋችሁ ታወራላችሁ። ጃ አንዴ ቁርአኑን ብቻ ቅራለኝና ልውጣ። አይ ዳጊ ታወራለች። እናንተ በውስጥ ማውራት እንችላለን ብቻችን ሁሉ ሰግረድ ብቻ ስጨርሱ ማለት ነው። ጃን እየጠበቅኩ ነው። ጃቢሮ እየጠበቅኩ ነው። ቁርአን أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم جزاك الله خير ኡስታዝ ሚዩት ነክ ቃሪውንም አላህ ይጠብቀው፣ እናንተንም አላህ ይጠብቃችሁ። ድምፁ ኡስታዝ ገብቶኛል። ፊልም እንደሰራህን ገብቶኛል። ቢሆንም ግን ወላሂ ቂራአው ይጣፍጣል በጣም። ደግሞ የሚናገረው ነገርስ ኮንሰፕቱን እንትኑን ትርጉሙን አይተሃል አይደል? ይሄንን አያዎች እነኚህን አያዎች ስለ ዒሳ የሚናገር አያ ነው። ነቢዩላህ ዒሳ ዓለይሂ ሰላም ቃለ ኢኒ ዐብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ ዛሊከ ዒሳ ብኑ መርየም ቀውለል ሐቅ አለዚ ፊሂ የምተሩን። ይህ ነገር በክርስትናው ዓለም መልስ አላገኘም። እንዴት መልስ አላገኘም የሚባልበት ምክንያት ኢየሱስ ክርስቶስ ተጸንሶ ሲወለድ ተጸንሶ ተወለደ አይደል? ለማህበረሰቡ ለአይሁዱ ማህበረሰብ ለእስራኤላውያኖች እንዴት ተደርጎ ነው የተነገራቸው? ስትጸንስ ከማን የጸነሰችው ነው የተባለው? ተግባባን? ከማን የጸነሰችው ነው የተባለው ከተባለ አይ ከእንትና ጋር ተጋብታ ነው ወይ ደግሞ ለእንትና ጋር እጮኛ ሆና ነው ከተባለ ደግሞ በአይሁዱ እምነት እስቲል እስከዛሬም ድረስ ከበፊትም እጮኛ የሚባል ነገር ከጋብቻ ጋር እኩል አይደለም። የአይሁድን እምነት በከፊሉም ስለማቀው ማለት ነው። እጮኛ እንደ ኢስላም ኹጥባ እንደሚባለው ነው። ስለዚህ ይህ ነገር ትልቅ መልስ የመለሰ አያ ነው። አሁን ይሄ በጣም ትልቅ መልስ። እሱ ምንድነው? ነቢ ዒሳ ህፃን ሆኖ ሳለ ተናገረ። ማንም ያላደረገው ማለት ነው። ቀውለል ሐቅ አለዚ ፊሂ እንትን ብሎ ተናገረ። ኢኒ ዐብዱላሂ እኔ የአላህ ባሪያ ነኝ። አታኒ አልኪታበ ወጀዐለኒ ነቢያ መጽሐፍ ሰጥቶኝ ነቢይ አድርጎኛል። ወጀዐለኒ ሙባረከን አይነማ ኩንቱ ብሄድኩበት ቦታ ሁላ የተባረኩ አድርጎኛል፣ እንድባረክ አድርጎኛል።
አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ በህይወት እስካለሁ ድረስ ደግሞ እንድሰግድ ያው ሲሰግድ እንደነበረው ማለት ነው በየመጽሐፍቶቹ ሲሰግድ እንደነበረው እንድሰግድ እንዲሁም ደግሞ ወዘካቲ እንድመጸውት አዞኛል ማዱምቱ ሐያ በህይወት እስካለሁ ድረስ ወበረም ቢዋሊደቲ ለናቴ ደግሞ መልካም ነገር እንድውላት ደግ እንድሆንላትም አዞኛል ወለም يجعلني جبارا شقيا ጉልበተኛና እንዲሁም ደግሞ እርጉም አላደረገኝም አላህ Subhanahu Wa Ta'ala የተባረከ አድርጎኛል አለ ذلك عيسى ابن مريم قول الحق الذي فيه يمترون ይሄ ዒሳ የመርየም ልጅ ነው قول الحق ይሄኛው ትክክለኛው የተከሰተው ነገር ይሄ ነው አለ الذي فيه يمترون ሰዎች የሚጣሉበት የሚከራከሩበት የሚጋጩበት ወይ ደግሞ የሚጠራጠሩበት ቃል ማለት ነው ስለዚህ አላህ Subhanahu Wa Ta'ala ስለ ዒሳ መፈጠር እንዴት እንደተፈጠረ ምን ተብሎ እንደተነገረ እንዴት እንዳመለጠ ከዚያ ሁላ ችግር በግልጽ ነው የተናገረው ይሄን ያለው ለማለት ነው አያው ደስ ይላል ጀዛኩሙላሁ ኸይረን ሰላም አለይኩም አንዳንድ የህፃናት ድምፅ ሲያሰግዱ አንዳንድ እሰማለሁ የሆነ ይሄ ልጅ ያሰግዳል ጾም ላይ ምናምን ማለት ነው እሰማለሁ ረጅም ሰዓት ምናምን እንትን ሲያሰግዱ ምናምን ማለት ነው በእስልምና ሆነ አንድ ሰው ደረጃ ማለት ነው የሚለካው ገብቶሃል የሚለካው ምንድን ነው ለምሳሌ ትምህርቴን ተምረሃል ተብሎ ነው ምንድን ነው መለኪያ ደረጃ የሚባለው ነገር መለኪያው ከሁለት ነገሮች አንፃር ማየት እንችላለን ከሁለት ነገር አንፃር ስልክ ኢስላም ጋር ስትመጣ አሁን በሰውነት ደረጃ ከመጣን ነብዩ ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ የተናገሩት ንግግር አለ እሳቸው እኮ መሰናበቻ ንግግራቸው ያደረጉት አላ አሉኮ በደንብ አድርጋችሁ ስሙኝ እዚህ የመጣችሁ በአጠቃላይ ስሙና ላልሰማ ሰዎች ደግሞ አስተላልፈዋል ምን አሉ አላ ላ ፈضل لعجمي على عربي ولا لعربي على عجمي الا بالتقوى አንድ عرب ካልሆነ ሰው ወይ ደግሞ عرب ያልሆነ ሰው عرب ከሆነ ሰው ትልቁ ከትንሹ ትንሹ ከትልቁ በአንዳችም ነገር ማንንም ሰው አይበላለጥም ሁሉም እኩል ነው ኢላ ቢተቅዋ በአላህ ፍራቻ ካልሆነ በስተቀር በአላህ ፍራቻ የምትበልጠኝ ከሆነ ወንድሜ ባሬን አሁን አንተ አሁን ለምሳሌ መንገድ እየፈለክ ነው ዛሬ ሰለምክ እንበል ነገ ሰለምክ እንበል በዚያችሁ በሰለምክበት ቅጽበት ኢስላም ውስጥ 30 ዓመት 40 ዓመት የቆዩ ሰዎችን በአላህ ፍራቻ ከበለጥከው ነው አለቀ خلاص እርከን የሆነ ደረጃ የሚባል ነገር የለም ኢላ ቢተቅዋ ነው በአላህ ፍራቻ እንጂ ዋናው ነገር አላህን መፍራት ለአላህ መገዛት አላህ መገዛት ሲባል እኮ እኔ ወንድሜ ጃቢር የገለጸበት መንገድ ደስ ይለኛል ወንድሜ ጃን ታቋለ መሰለኝ ባሬን ታቋለ በያስባል ጃቢር ማታ ማብራን ነበር ሲናገር አንድ ቀን ወላሂ ውስጤን የነካው የተናገረው ነገር ሰላትን ስትሰግድ እኮ አለ በቃ የሆነ የሚሰማ ፊሊንግ ለፈጣሪ የበታችነት አስባል አንተ ለፈጣሪ ስታጎበድድ ስትሰግድለት ራስን የበታች አድርገ ዝቅ አድርገ ኃያል ሆነው አምላክ ለሰው ልጅ እኮ ዝቅ ብለህ እኮ አታውቅም የሰው ልጅ ማናባቱ ይዳፈራል ማናባቱ ነው እጁ ወደ አንተ ዝቅ ሊሰነዝር የሚችለው አፍንጫውን ትሏል የሰው ልጅ ምክንያቱም እኩልህ ነው እኩሉ ነክ ፈጣሪ ሲሆን ግን የምታከብረውን ግንባርህን መሬት አስነክተህለት ትሰግድለታለህ ሙሉ በሙሉ ያንተ ነኝ ካንተ ውጭ ማንንም እንዲህ ዝቅ ሊያደርገኝ አይችልም ላንተ ስል ግን ዝቅ ለማለት ዝግጁ ነኝ ብለህ በፈቃደኝነት እኮ ነው የምትሰግድለት ይሲ ያንን ደረጃ ወርደህ እንትን ስትል ለፈጣሪ ውዴታውን ስትፈልግ ፈጣሪ ደግሞ አንተን ይክስሃል በምንድን ነው የሚክስህ የእሱን ፍራቻ ውስጥ ይጨምርልህና እሱን ብቻ እንድትፈራ ያደርግልሃል ከዚያ በኋላ ከሁሉም የሰው ልጅ በለጥክ ማለት ያ ነው خلاص ኢላ ቢተቅዋን ያሉት በፍራቻ ከሆነ አላህ ደግሞ ቁርአን ላይ ሲናገር ምን አለ يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا يا أيها الناس إن أنت يسوي جوج هوي تلقوم تنشوم نجوم تكورم سمو بدن بارقاتشو إنا خلقناكم من ياكو فترناتشو على رب العزة والجلال من ذكر وأنثى كوندنا كسيت لي فترناتشو سم آدمنا حواء ناتشو وجعلناكم أدرجناتشو قبائل شعوبا تنانش قصاوتشنا وقبائل تلالك بهيروش أدرجناتشو لتعارف ويدقمو شعوبا نميلو قزف نميلو يهونال بهير سب يهونال شعوبا نميلو وقبائل ما نترقمو تنانش قصاوتشنا
ሊተዓረፉ ልትተዋወቁ ዘንድ። አላህ እኮ ኢትዮጵያ ውስጥ እኮ ኦሮሞ፣ አማራ፣ ትግሬ፣ ሶማሌ፣ ወለኔ፣ ጉራጌ እንትን አድርጎ ሲፈጥረን እንድንጠላላ እንድንበላላ አንደኛውን እንዲተች እንዲሳደብ ያንተ ብሔር እንትን ያንተ ብሔር እንድንባባል አይደለም። ሊተዓረፉ እንድትተዋወቁ ዘንድ ነው ይሄን ነገር ያደረግኩላችሁ። ይሄ ጎሳና ብሔር የሚባለው ነገር ሙሉ በሙሉ ከጠፋ ዝሙት የሚባለው ነገር ይንሰራፋል። ሰው ሁላ ዝም ብሎ በየሄደበት እየወለደ ይሄዳል። ግን ያንተን ጎሳ የምታውቅ ከሆነ ያጎትህ ልጅ የምታውቅ ከሆነ አንተም ፈጣሪ ከፈቀደልህ ውጭ አትወጣም፣ እሱም እንደዚያው። ሰው ሁላ የፈጣሪን ድንበር ይጠብቃልና ሊተዓረፉ እንድትተዋወቁ እንዲያደረግነው። ኢነ አክረመኩም ከእናንተ መሀል እኮ በላጫችሁ የሚባለው በደረጃ ዐንደላሂ አላህ ዘንድ አትቃኩም ፈጣሪውን የሚፈራ ነው። አንድ ይሄ ነው። ከዚያ ውጭ ደግሞ በኢስላም ውስጥ ሁለተኛ ነገር የእውቀት ደረጃ የሚባል ነገር አለ። የእውቀት ደረጃ የሚባለው የምታስተምረው ነገር ላይ እውቀቱ ሊኖር ይገባል። ያ የምታስተምረውን ነገር ለምሳሌ ያክል አንተ አሁን የተናገርከው ነገር አለ። ህጻናቶች ሲያሰግዱ ሰማለሁ ብለሃል። ህጻናቶቹ ቁርአን ሸምድደው ነው አብዛኞቹ። አሁን ለምሳሌ እኔ አሁን ቁርአን ሸመድድ ህጻን አልነበርኩም፣ ትልቅ ሰው ነበርኩኝ። ተቅሪባ 14 ዓመቴ ነበር ቁርአን ሸምድጄ ሲጨርስ ማለት ነው። በ14 ዓመቴ ነበር ማሰገድ የጀመርኩት። አልሐምዱሊላህ ረቢል ዓለሚን ለ9 ዓመታት ታላላቆቼን ሳሰግድ ነበር። ሊላሂ አልሐምዱ ወልሚና 9 ዓመታት ሳሰግድ ነበር። ከዚያ በኋላ ያው ካምፓስ ገባሁ ምናምን ብዙ ነገሮች ተፈጠሩ። ከሀገር ሄድኩኝ፣ ሌላ ቦታ ሄድኩ። ያ ነገር ቢዚ ያደረገኝ ከማሰገዱ። ዘንድሮም ሳሰግድ ነበር። ዘንድሮ ሳሰግድ ከኋላዬ ፕሮፌሰሮች ነበሩ፣ ዶክተሮች ነበሩ። የዛሬ 9 ዓመትም ሳሰግድ እኮ የዛሬ 10 ዓመት ሳሰግድ በነበረበት ሰዓት ዶክተሮች ከኋላዬ ነበሩ እኮ። ልጁ እኮ ህፃን ነው ገና 10 ዓመቱ ነው። ለምሳሌ ያክል 8 ዓመቱ እኮ ነው። እንዲሁም እኮ ከሰሓቦች መካከል እኮ አንደኛው የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ የነበሩት ገና 7 ዓመቱ ነበር ይባላል። 7-8 ዓመቱ ነበር ይባላል። እና ልብሱን እንኳ በቅጡ በደንብ አድርጎ መልበስ የማይችል ህፃን ልጅ ነበር። ቁርአንም በደንብ ሸምድዶ ነበር እና እንዲያሰግድ ታዞ ለማሰገድ ይገባል። ሰላቱ ያው በቁርአን የሚሰገድ ስለሆነ፣ ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ አላ ፈሊኡመኩም አቅረኡኩም ሊኪታቢላህ ነው ያሉት። እናንተን የሚያሰግዳችሁ ቁርአንን በደንብ አድርጎ የቀራ መቅራት መሆን አለበት ብሎ ስለተናገሩ ማለት ነው። በቁርአን በላጩ ማሰገድ ይችላል ስላሉ ያ ልጅ ገብቶ ሲያሰግድ ልብሱ ሁላ ይገለጥ ነበር ነው የሚባለው። ልጁ ጎንበስ ሲል ልብሱ ሁላ ይገለጥ ነበር፣ እንዲህ ከታፋው ላይ እንዲነሳ ነበር ልብሱ ሁላ ማለት ነው። ማለት ያን ያክል ልጅ ነበር፣ ህፃን ነበር። በኢስላም ልጅ ሆንክ ትልቅ ሆንክ የንትን እርከን ተብሎ የሚኬድ ነገር የለም። እውቀቱ አለ አይደል? ያን ነገር ከበር ታደርጋለህ። ግን ፈትዋ ሲጠየቅ ግን ባለቤት አለው። ፈትዋ ብሎ ማለት ውሳኔ ማለት ነው። የፈጣሪ ውሳኔ በዚህ ጉዳይ ላይ ምንድን ነው ብለህ ስትጠይቅ አዋቂዎችን ይሻል። ያን ነገር በደንብ አድርገው የሚያውቁ ያን ነገር የተማሩ መናገር የሚችሉ መሆን አለባቸው። ምክንያቱ ሲባል አንድ ግለሰብ የሆነን ፈትዋ ሲሰጥህ በዚህ ጉዳይ ላይ የፈጣሪ ውሳኔ ይሄ ነው፣ አላህ በቁርአን ላይ እንዲህ ብሎ ወስነውልሃል፣ ወይ ደግሞ ሐዲስ ላይ እንዲህ ብሎ ወስኗል፣ ወይ ደግሞ በኢስላማዊ እይታ በኢስላማዊ ጽንሰ ሀሳብ ያንተ ጉዳይ ከዚህ ነገር ጋር ስለሚያያዝ ውሳኔው ይሄ ይሆናል ብሎ ኢስላማዊ ውሳኔ የሚሰጥህ። በደንብ ያለበት ነገር ደግሞ የሰው ልጅ እኮ አይደለም መዳኛው የሆነውን ጥያቄ ለመጠየቅ ይቅርና ኖርማል ሲታመም ራሱ እኮ ትክክለኛ ዶክተር ጋር እኮ ነው የሚሄደው። የማንም መንደር ውስጥ ፋርማሲ ለከፈተ ሰው ጋር ሄዶ እንትኔን አሞኛልና መድኃኒት ስጠኝ አይለው፣ ዶክተር ጋር ነው የሚሄደው። ልክ እንደዚያ የሆነ ጥያቄ ሲኖርህ እውቀቱ ያላቸውን ሰዎች ጠይቃለህ። እውቀቱ ያለው ሰው ይነግርሃል። ምክንያቱም አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን፣ በሆነ ጉዳይ ላይ እውቀቱ ከሌላችሁ የዚያ ነገር የእውቀቱ ባለቤት የሆኑ ሰዎችን ጠይቋቸው ይላል ማለት ነው። ይሄን ያለው ነገር ጥያቄህን የመለስኩልህ ይመስለኛል። የሰው ልጅ እኩል ነው፣ በፈጣሪ ፍራቻ ብቻ ነው የሚለያየው። ከምናውቀው ነገር ውጭ ማውራት ደግሞ የተከለከለ ነው በኢስላም። በጣም አመሰግናለሁ። ሰዓት ያለውበት ቦታ በጣም እንትን ነው። እንቅልፍ ታይማችሁ ነው መሰለኝ። እኔ ሀገር ቤት ውስጥ ሆኜ ነው ትምለው። ለእናንተ ገና ነው እናንተ ገና በጣም ነው የማመሰግነው። እቺ ጩጬዎቹ የሚያሰግዱበት ምክንያት በጣም ከንክኖኝ ነበርና ማለት በእንትን ነው የሚያሰግዱት። አሁን ከኋላ አሉ ሲባል እንዴት ነው? ቁርአን አይዙም እነሱ። ለምሳሌ አሁን ቁርአን ይዘን አይደለም የምናሰግደው። ስናሰግድ እኔ አሁን ከሆነ ልጅ ጋር ሰግጄ ነበር። ልጁ አሁን 10 ዓመቱ ነበር ያኔ ከኔ ጋር ያሰገደው። ማንኛችንም ቁርአን መያዝ አይፈቀድልንም። ቁርአንን ስናሰግድ ደግሞ 20 ገጽ ነው የምናሰግደው በአንድ ቀን በ20 ገጽ ነው። ምክንያቱም በወር ውስጥ 604 ገጽ ማለቅ አለበት በአንድ ወር ውስጥ ማለት ነው። የመጀመሪያውን ቀን 22 ገጽ ነው የምታሰግደው።
ከዚያ በኋላ ያሉትን ቀናቶች በአጠቃላይ 20 ገጾችን ነው የምታሰግደው። የመጨረሻ ቀናት ላይ ሲመጣ አሽሩል አዋኺር ሲመጣ ደግሞ 10 ምሽት ወይ ደግሞ 9 ምሽት ያ ምክንያቱም 9ም 10ም ሊሆን ስለሚችል ማለት ነው። አንድ ጁዝ ተራዊህና ተሐጁድ የሚባል ነገር አለ። በሱ ውስጥ ኮምፐንሴት የሚደረግ ነገር አለ። ብቻ ምን ልልህ ፈልጌ ነው ቁርአን ይዘው አይደለም የሚያሰግዱት ከልባቸው ማለት ከአእምሯቸው ነው የሚያሰግዱት እንጂ በቁርአን አይደለም። ከኋላቸው ግን የሚመለሳቸው ላይ ይዘው ነው ማለት ነው። የሚነበብ ሳይዙ ነው ማለት ነው። እንደዛ በቪዲዮ ገብተህ ማየት ትችላለህ። ቁርአን የሚያሰግዱ ልጆችን ተራዊህ የሚያሰግዱትን አሁን ለምሳሌ ሚኒሶታ ላይ የኢትዮጵያ ኮሚኒቲ ነው። ኮሚኒቲው ራሱ ሚኒሶታ ላይ ኢትዮጵያዊ ልጅ ነው። ልጁ ሲያሰግድ ነበር ዘንድሮ። አሁን 10 ዓመትም አይሞላውም ልጁ 7 ዓመት ቢሆነው ነው 7-8 ዓመት ቢሆነው ነው በዛ ከተባለ ሚኒሶታ ላይ ያሰግድ ነበር። በሙሉ ጁዝ ነበር ያሰገደው ማለትም 20 ገጽ ማለት ነው። ሲያሰግድ ነበር በእጁ ምንም ነገር አልያዘም። ካሜራው ፊት ለፊት ነው የተቀመጠው። ታየዋለህ ማይኩም አፉ ላይ እንትን ገጥሞ ማለት ነው። ስለዚህ ያን ያለው ነገር በልባቸው ስለያዙ ቁርአኑን በልባቸው የያዙትን ነገር መቅራት ነው። ደግሞ አይከብድም፣ በነገራችን ላይ ወላሂ አይከብድም። ስላየሁት ለመሸምደድ 1 ዓመት ተኩል ነው የፈጀብኝ። አልሐምዱሊላህ ረቢል ዓለሚን። ከዚያ በኋላ 1 ዓመት ደግሞ ሙራጃዓ የሚባል ነገር አለ፣ መድገም ማለት ነው። ትደጋግማለህ በደንብ አድርገህ ቁርአኑ በደንብ እንዲገባ። ከዚያ ውጭ ደግሞ እኔና ነብዩ ሰለላሁ ዐለይሂ ወሰለም እስቲ አንድ የሚገርም ነገር ደግሞ ልንገርክ በቁርአን ጉዳይ ላይ ማለት ነው። እኔና ነብዩ መካከል 30 ሰው ብቻ ነው ያለው። ገብቶሃል ያልኩህ ነገር? እኔና ነብዩ መካከል 30 ሰው ብቻ ነው ያለው። 30 ሰው ብቻ ነው ያለው። አዎ 30ዎቹ እነማን እንደሆኑ ስማቸውን ከነ አያታቸው ስም ልነግርህ እችላለሁ። 30 ሰው ላ እንትን ላ በዘር አይደለም። ላ በቁርአን እሳቸው ያስተማሯቸው ተማሪ የሆነ ሰው አስተምሮ እሱም የሆነ ሰው አስተምሮ እሱም የሆነ ሰው አስተምሮ እያለ ከ30 ሰው በኋላ እኔ ጋር ደረሰ። ከ30 ሰው ነው የኔኛው ሊንክ። አሁን የኔ አስተማሪ 29 ነበር ሊንኩ፣ የኔ ደግሞ 30 ነው የሚሆነው ማለት ነው። እኔና ነብዩ መካከል 29 ሰዎች አሉ። የኔ አስተማሪ አሁን አብዱላህ አብዱል ሙእሚን አልቀውቀንዲ ነው የሚባለው፣ አፍጋኒያዊ ነው እሱ። የእሱ አስተማሪ 28 ሰዎች አሉ እሱና ነብዩ መካከል። ተግባባን? ቁርአን አላችሁ ይቅር በሉኝ። ለምን እንደሆነ አላውቅም። ሊዘጋ እንትን እየሰጠኝ ነው። ዝም ብዬ ስለቆየው ነው መሰለኝ። ችግር የለውም። ወይኔ ሳናስበው ረጅም ሄድ ነው እኮ ንቁ። በጣም ነው የምናመሰግነው። 4 ደቂቃ ምናምን ነው የሰጠኝ። ለምን እንደሆነ አላውቅም። ዝም ስላልኩ ነው ረጅም ሰዓት እንጃ። የሚገጥም ነገር አላመጣልህም እኮ እንደ ጌም ነገር ቅድም ነበር የሰጠኝ። አሁን ግን አልሰጠኝም። ለምን እንደሆነ አላውቅም። አንተ ራስህን ሰፋ ታልካለን እንመለሳለን። ማታም በእናትህ የሆነ የቲክቶክ ሰዎች የልቤን አይተዋል ማለት ነው። ተው የሚጨርስልን 3 ደቂቃ ምናምን አለው። ቀጥሉበት ወይም እና ያለው ነገር ይሄን ይመስላል እልሃለሁ። እኔና ነብዩ መካከል እኔ 30ኛ ሰው ነኝ። ይሄን ያለው ነገር ቁርአናችን ይሄን ያክል አሁን ብዙ ጊዜ አሁን ሲነሳ ምንድን ነው የሚሉት? ቁርአንም እኮ የተጻፈው ከ3ኛው ትውልድ በኋላ ነው። የምን 3ኛ ትውልድ? እኔ እኮ ሲጀመር በጽሁፍ አይደለም እኮ እኔ ጋር የደረሰው በሽምደዳ ነው እኔ ጋር የመጣው። እነኚህ 30 ሰዎች እስከ እኔ ድረስ ሲመጣ 29 ሰዎች ከኔ በፊት አሉ። እኔ 30ኛ ነኝ ስላችሁ 29ኙም በሽምደዳ ነበር የተላለፉት። ተግባባን? ነብዩ በቃል ነበር ለነ አሊ ያስተላለፉት፣ ለነ ኡበይ ኢብኑ ከዓብ ያስተላለፉት። እነ ኡበይም ደግሞ በቃላቸው ነበር ለቀጣዩ ታቢዒ ያስተላለፉት። እነሱም በቃላቸው ነበር። ስለዚህ ቁርአን የተለመደው ራሱ ኢጃዛ የሚሰጠው በቃል ነው፣ በሂፍዝ ማለት ነው። በሽምደዳ ነው የሚሰጠው። እኔም አሁን አልሐምዱሊላህ ረቢል ዓለሚን በሽምደዳ 30ውን ጁዝ 604ቱን ገጽ አሰምቼ ከዚያ በኋላ ነው የተሰጠኝ እና ሰርተፊኬቱን ወስጄበታለሁ። በዚህ ጉዳይ ላይ ወንድማችን ሁሱን ታውቁታላችሁ ብዬ አስባለሁ። ሁላችሁም ታውቁታላችሁ። ወንድሜ ሁሱ በንጽጽር ላይ የሚሰራ ልጅ ነው። እሱም ኢጃዛ እንዳለው ሰሞኑን ነው የሰማሁት። ማሻአላህ ተባረከ ረህማን፣ አላህ ይጨምርለት። በጣም ጎበዝ ልጅ ነው። በንጽጽሩ ላይ እየሰራ ያለ ልጅ ነው። እሱ ቤትም ብትሄድ በጣም ትጠቀማለህ ወንድሜ ባህሪ። አዎ በስምናውማ በጣም ማስረዳት አይሰለቻችሁም። እኔ በጣም አይቻችኋለሁ እና ማለት ነው ብዙ ነገር ትሰዋላችሁ። ጠይቅ ያለው እንደውም ኢብራሂም ምንድን ነው ጥቅማችሁ ይሄን ሁሉ ምናምን ብዬ ነበረ መልሶልኛል። እና አሁን እኔ ችግር የለውም የሆነ ውሳኔው ላይ ስደርስ
ኢብራሂም ጋር ሄዳለሁ ኢንሻአላህ። በነገራችን ላይ አንድ ነገር ልንገራችሁ እስቲ። ማለት ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ እኮ ባልደረቦቻቸውን ወደ ሰዎች ሲልኩ፣ ወደ ትላልቅ መንግስታቶች ሲልኩ በአንድ ነገር ነበር የላኩት። ሊኑኽሪጀ ልዒባደ ሚን ዒባደቲ ልዒባድ ኢላ ዒባደቲ ረቢል ዒባድ ነው። እኛ የምንፈልገው የአላህ ባሮች የሰው ልጆች በአጠቃላይ ተሰብስበው ፈጣሪን በብቸኝነት እንዲገዙት፣ የፈጠረን እሱ ነው፣ መመለከም የሚገባው እሱ ነው፣ እሱን ብቻ በብቸኝነት እንዲገዙትና ሌላም በእሱ እንዳያጋሩ ፈጣሪ በላከው ትክክለኛ በፈጣሪ ቃል አምነው እንዲድኑበት ነው የኛ ፍላጎት፣ የኛ ሀሳብም ያ ነው እንጂ ከዚያ ውጭማ ሌላ ምንም ጥቅም የለም ለማለት ያክል ነው። ወንድሜ ባህሪ አላህ ይጠብቅህ፣ አንተንም አላህ ሰላም ያድርግህ። ሐቁን ለሁላችንም ግልጽልጽ አድርጎ ያሳየን፣ የምንረዳ የምንጠቀምበት ያድርገን። በደንብ አድርጌ አመሰግናለሁ ወንድሜ ንቁ፣ በጣም አመሰግናለሁ ወንድሜ ባህሪን፣ በጣም አመሰግናለሁ። ሁላችሁንም አመሰግናችኋለሁ። ደቂቃው አልቋል መሰለኝ። ያ ይቅር በሉኝ እንግዲህ። አብሽር 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 ንቁ። አሁን እንዴት ነበርኩኝ ልበላው ንቁ ኖ ለክርስቲያኖችማ እድል እንሰጣቸዋለን። አሁን እኔ የተጫንኳቸው ይመስላቸዋል። ቅድም ይኸውልህ የሚመልሱት መልስ ትክክል አይደለም። እሺ የምር ነገር መልሳቸው ትክክል አይደለም። እነሱ ዝም ብለው ከስሜት የሚነግሩ ነው እንጂ ቅድም የጠቀሱት ጥቅስ ራሱ ትርጓሜው እንደዛ አይደለም። መንግስትም መታዘዝ እንዳለብህ እንጂ ሄደህ ክሰስ የሚል ህግ የለም በመጽሐፍ ቅዱስ። ትክክል አይደሉም። ቴንኪው አመሰግናለሁ። ግን እድል እንሰጣቸዋለን። ያው ትንሽ እኮ ቆይ እንደዚህ አንዴ እኮ ሰማኛል ማርገት መስልክ የመሀሉን ነክሰት ሲወጣና ከዛ እዚህ ጋር በፊት የተጠቀምካቸው አፕሊኬሽን አለ በስተግራ በኩል እነሱን ከቲክቶክ ጭምር ከነጭራሹ ታጠፋውና ከዛ እንደገና ቲክታክ ገብተህ ወደ ላይፍ ስትመጣ ያመጣልሃል ላይቭ